ጤና ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡን አርዕስተ ዜና ወደ እናንተ ይዘን ቀርበናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዩናይትድ ኪንግደም ቼኮስ ደሴቶችን አሳልፋ መስጠቷ ታላቅ ድድብና ነው ሲሉ ተቹ። ፕሬዝዳንቱ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ሐሳብ የኔቶ ድንቅ አጋራችን የሆነችው ዩናይትድ ኪንግደም ዲያጎስ ጋርሴን ደሴትን ያለምንም ምክንያት ለሞሪሼስ አሳልፋ እየሰጠች ነው ሲሉ ተችተዋል። በዚህም ጉዳይ የዜና ትንታኔ ያካተናል። ትራምፕ ግሪንላንድ ለመቆጣጠር በዛቱበት ወቅት ዴንማርክ የቅድመ መከላከያ ጦር አሰፈረች። ፕሬዝዳንት ዶናልድ ትራምፕ የአርክቲክ ደሴት የሆነችው ግሪንላንድ ከአሜሪካ ብሔራዊ ደህንነት ጋር በማያያዝ ለመቆጣጠር ፍላጎት ማሳየታቸውን ተከትሎ ነው ዴንማርክ የቅድመ መከላከያ ጦር ወደ ስፍራው መላኳ ተሰምቷል። የአውሮፓ ህብረት ኮሚሽን ኦርሶ ቮን ደር ሳሌን ህብረቱ ለግሪንላንድና ለዴንማርክ ሙሉ ድጋፍ እንደሚሰጥ አስታወቁ። ሉዓላዊነት ለድርድር አይቀርቡም ሲሉ ተናግረዋል። በዚህም የዜና ጥንቅራችን ይዘን ምንቀርብ ይሆናል። ፕሬዝዳንት ዶናልድ ትራምፕ በስዊዘርላንድ ጄኔቭ በሚካሄደው የዓለም አቀፍ ፎረም የኢኮኖሚ ፎረም የመሪዎች ጉባኤ ላይ ለመካፈል የጀመረው ዶናልድ ትራምፕ የተሳፈሩበት አውሮፕላን በገጠመ የቴክኒክ ችግር ምክንያት ተመልሶ ለማረፍ ተገዶ እንደነበር ተሰማ። ይህንን በተመለከተ ፕሬዝዳንቱ ኤር ፎርስ ዋን አውሮፕላን አነስተኛ ኤሌክትሪክ ችግር ምክንያት ተመልሶ እንዲያርፍ ተደርጓል ሲል ዋይት ሃውስ ገልጾ ነበር። በዚህም ጉዳይ የዜና ትንታኔ ያካተናል። ቆይታችሁ መሰሙት ይሆናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። ወደ መጀመሪያ የዜና ትንታኔያችን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዩናይትድ ኪንግደም ቼኮስ ደሴቶችን አሳልፋ መስጠት ታላቅ ድድብና ነው ሲሉ ተቹ። ፕሬዝዳንቱ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ሐሳብ የኔቶ ድንቅ አጋር የሆነችው ዩናይትድ ኪንግደም ዲያጎስ ጋርሴን ደሴትን ያለምንም ምክንያት ለሞሪሼስ አሳልፋ እየሰጠች ነው ብለዋል። ዩኬ ይህንን በጣም ጠቃሚ ደሴት አሳልፋ መስጠቷ ታላቅ ድድብና ነው። ለዚህ ነው ለብሔራዊ ደህንነታችን ግሪንላንድ መቆጣጠር አለብን የምንለው ብለዋል። ባለፈው የአውሮፓው ዓመት ትራምፕ የዩናይትድ ኪንግደም ቼኮስ ደሴት ለሞሪሼስ መልሳ መስጠቷን መደገፏ ተዘግቦ ነበር። ደሴቶቹ ሞሪሼስ የብሪታንያ ቀኝ ግዛት ሳለች በአውሮፓውያኑ 1965 ተገንጥላ ነበር። ብሪታንያ ደሴቶች በ3 ሚሊዮን ፓውንድ ነበር የገዛቸው። ነገር ግን ሞሪሼስ ደሴቶቹ ከብሪታንያ ነፃ ለመውጣት ሲባል በግድ ተላልፈው የተሰጡ ናቸው ስትል ትከራከራለች። ኪንግደምና ዩናይትድ ስቴትስ አሜሪካ ከደሴቶቹ መካከል አንዱ በሆነው ዲያጎስ ጋርሴ ወታደራዊ ካምፕ አላቸው። በካምፖቹ ግንባታ ወቅት በርካታ ሺህ ሰዎች ከመኖሪያቸው ተፈናቅለዋል። ባለፈው ዓመት የብሪታንያ ደሴቶች መልሳ ለመስጠት በወሰነችው ወቅት የዩኬ ጠቅላይ ሚኒስተር ሰር ኪር ስታርመር የአሜሪካ ፕሬዝዳንት ውሳኔ ደግፈዋል ብለው ሲሉ ተናግረዋል። ግሪንላንድ ለመቆጣጠር በዛቱበት ወቅት ዴንማርክ የቅድመ መከላከያ ጦር አሰፈረች። ፕሬዝዳንት ዶናልድ ትራምፕ አርክቲክ ደሴት የሆነችው ግሪንላንድ ከአሜሪካ ብሔራዊ ደህንነት ጋር በማያያዝ ለመቆጣጠር ፍላጎት ማሳየታቸውን ተከትሎ ዴንማርክ የቅድመ መከላከያ ጦር ወደ ስፍራው መላኳ ተሰምተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ የአሜሪካን ለብሔራዊ ደህንነቷ ለሚሳኤል መከላከያ ስርዓቷ ስትል ግሪንላንድ መቆጣጠር እንደሚያስፈልጋት ገልጸዋል። ኔቶ ይህ ደሴት አሜሪካ እንዲታገኝ መንገድ ሊያመቻች ይገባል ያሉት ትራምፕ እኛ ላገኘነው ሩሲያ ወይም ቻይና ይወስዱታል ሲሉ ስጋታቸውን ገልጸዋል። ይህን ተከትሎ የኔቶ አባል የሆነችው ዴንማርክ አነስተኛ የቅድመ መከላከያ ጦርና ወታደራዊ ቁሳቁሶች ወደ ደሴቲቱ መላኳንና ይህ ሰፋ ያለ ጦር ለማስፈር ዝግጅት መሆኑ ተገልጸዋል። የግሪንላንድ ጠቅላይ ሚኒስተር ጄሲ ፍሬድሪክ ኔልሰን በበኩላቸው ምርጫችን ዴንማርክ ነው፣ ደሴቲቱም የአሜሪካ አትተዳደርም ሲሉ የትራምፕ ፍላጎትን ውድቅ አድርገዋል። የዴንማርክ ጠቅላይ ሚኒስተር ሜቴ ፍሬድሪክስ በበኩላቸው የአሜሪካ ጥረት የኔቶ ጥምረት እንዲፈርስ እንደሚችል አስጠንቅቀዋል። ይሁን እንጂ ትራምፕ በአርክቲክ ቀጠና ያለው ደህንነት በተመለከተ ከኔቶ ጋር ለመወያየት ፍላጎት ማሳየታቸውን ኒውስ ዊክ ዘግቧል። ግሪንላንድ በዓለም ትልቋ ደሴትና ስትራቴጂክ መልክዓ ምድር ረገድ እጅግ ወሳኝ ስፍራ መሆኗን በዘገባው ተመላክተዋል። የአውሮፓ ህብረቷ ኮሚሽን ኡርሱላ ቮን ደር ሳሌን ህብረቱ ለግሪንላንድና ዴንማርክ ሙሉ ድጋፍ እንደሚሰጥ አስታወቁ። ሉዓላዊነት ለድርድር አይቀርብም ሲሉ ተናግረዋል። በዳቮስ የቡድን 8 ላይ ንግግር ያደረጉ ኮሚሽኗ የአውሮፓ ህብረት ከዴንማርክና ግሪንላንድ ጋር እጅ ለእጅ ተያይዞ እንደሚሰራ ገልጸው በምጣኔ ሀብትና መሰረተ ልማት ዘርፍ ድጋፍ መስጠት እንደሚቀጥሉ አክለዋል። የአውሮፓ ህብረት የአርክቲክ ደህንነትን ለመጠበቅ ከአሜሪካና ከሌሎች አጋሮች ጋር በጋራ ፍላጎታቸው ላይ በማተኮር እንደሚሰሩ ገልጸዋል። ካናዳ፣ ኖርዌይ፣ ዩናይትድ ኪንግደምን ጨምሮ የአውሮፓ ያሉ ሀገራት የጋራ
ደህንነት ትኩረት እንደሚሰጥ የገለጹት ኮሚሽነሩ የአውሮፓ አዲስ የደህንነት መዋቅር መላመድ አለበት ብለዋል። ፕሬዝዳንት ዶናልድ ትራምፕ ግሪንላንድ የመጠቅለል እቅዳቸው ለማይደግፉ የአውሮፓ ሀገራት ላይ ታሪፍ ለመጣል መዛታቸው ስህተት መሆኑን ገልጸዋል። ያለፈው ነሐሴ የአውሮፓ ህብረትና አሜሪካ የንግድ ስምምነት መፈራረማቸውን በማስታወስ ስምምነቱ በስምምነት ላይ ነው፣ ወዳጅ ሲጨባበጡ ትርጉም ሊኖረው ይገባል ብለዋል። ትራምፕ ታሪፍ የሚጥሉ ከሆነ ግን አውሮፓ ምላሽ የጋራ የቆራጥና የማያዳግም እንደሚሆን ኮሚሽኑ አስረግጠው ተናግረዋል። ያጋሩ እንጂ የአውሮፓ ህብረት ኮሚሽንና ግሪንላንድ ጎን እንደሚቆሙ ተናግረዋል። ዶናልድ ትራምፕ በማህበራዊ ሚዲያ ላይ የከፈቱት ዘመቻ የገጠማቸው ውዝግብ ትራምፕ ግሪንላንድ የአሜሪካ ሰንደቅ ዓላማ ሲያቆም የሚያሳይ የፈጠራ ምስል ፎቶ አጋርተዋል። ትራምፕ የደንማርክ አካል የሆነችው ግሪንላንድ ይገባኛል ጥያቄ አንስተው የግዛቲቱን የመጠቅለል ፍላጎት በተጠናከረበት በአሁኑ ወቅት ከአውሮፓ ህብረት አጋሮች ጋር ሰጥ አገባ ውስጥ ገብተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአውሮፓ ህብረት አባል በሆነችው ደንማርክ ግዛት ላይ ይገባኛል ጥያቄ በማንሳታቸው ከሌሎች አባል ሀገራት ተቃውሞ ገጥሟቸዋል። በዚህ የተነሳ ትራምፕ በተቃውሟቸው ሀገራት ላይ ከፍተኛ ታሪፍ ለመጣል መዛታቸው ሌላ ውዝግብ ፈጥሯል። ትራምፕ ግን በየትኛው መንገድ ግሪንላንድ በእጃቸው ለማስገባት የቆረጡ ይመስላሉ። ፍሎሪዳ ውስጥ ግሪንላንድ በተመለከተ ምን እቅድ እንዳላቸው ከጋዜጠኞች ለቀረበላቸው ጥያቄ ግሪንላንድ የኛ መሆን አለባት ሲሉ አጭር መልስ ሰጥተዋል። የራሳቸው በሆነው ትሩዝ ሶሻል ሚዲያ በተባለ ማህበራዊ ሚዲያ መድረክ ላይ ደግሞ እሳቸው አሜሪካ ሰንደቅ ዓላማ ላይ ግሪንላንድ ሲተክሉ የሚያሳይ የፈጠራ ምስል አጋርተዋል። በተጨማሪም ከዚህ በፊት የአውሮፓ ሀገራት መሪዎች ባደረጉት ውይይት ወቅት የተነሳ ፎቶ ላይ የነበረ ካርታ በመለወጥ ካናዳንና ግሪንላንድ የአሜሪካ አድርገው በማስተካከል ፎቶውን በማህበራዊ ሚዲያ ገጻቸው ላይ አውጥተውታል። በተጨማሪም የፈረንሳዊ ፕሬዝዳንት ኢማኑኤል ማክሮን በመወያየት እንደሚፈልጉ ግሪንላንድ በተመለከተ ምን እያደረጉ መሆናቸውን በመጠየቅ የላኩላቸው የጽሑፍ መልእክት አጋርተዋል። እንዲሁም የሰሜን አትላንቲክ ጦር ቃል ኪዳን ኔቶ ሀገራት ማህበራዊ ኔቶ ጸሐፊ ዋና የሆኑት ማርክ ሩቴ ግሪንላንድ በተመለከተ መፍትሄ ለመፈለግ ቁርጠኛ መሆናቸው የሚያመላክት የጽሑፍ መልእክት አጋርተዋል። ዩናይትድ ኪንግደም ጠቅላይ ሚኒስተር ረዳት ዳረን ጆንሰን ትራምፕ በግሪንላንድ ላይ የያዙት አቋም ምክንያት በአውሮፓ አጋሮች ላይ ታሪፍ ለመጣል ማቀዳቸው አዋጭ አይደለም ሲሉ ተችተዋል። በዚህም የተነሳ በዳቮስ የቡድን 8 ጋር ባደረጉ ንግግር ኮሚሽኗ የአውሮፓ ህብረት ዴንማርክና ግሪንላንድ እጅ ለእጅ ተያይዞ እንደሚሰሩ ገልጸዋል። ፕሬዝዳንት ዶናልድ ትራምፕ ግሪንላንድ የመጠቅለል እቅዳቸው የማይደግፉ የአውሮፓ ሀገራት ታሪፍ ለመጣል መዛታቸው ስህተት ነው ብለዋል። ትራምፕ ታሪፍ የሚጥሉ ከሆነ ግን አውሮፓ ምላሽ ግን የጋራና ቆራጥ የማያዳግም እንደሚሆን ኮሚሽኗ አረጋግጠዋል። በስዊዘርላንድ ዳቮስ በሚካሄደው የዓለም ኢኮኖሚ ፎረም የመሪዎች ጉባኤ ላይ ለመካፈል ጉዞ የጀመሩት የአሜሪካው ፕሬዝዳንት ትራምፕ የተሳፈሩበት አውሮፕላን በገጠመ የቴክኒክ ችግር ምክንያት ተመልሶ ለማረፍ ተገዶ እንደነበር ተሰማ። ይህም በተመለከተ የፕሬዝዳንት ኤርስ ፎርስ ዋን አውሮፕላን በአነስተኛ ኤሌክትሪክ ችግር ምክንያት ተመልሶ እንዳርፍ ተደርጓል ሲል ዋይት ሃውስ አስታውቋል። ከፕሬዝዳንቱ ጋር ጉዞ የጀመረ የነበሩ ጋዜጠኞች የአውሮፕላኑ መብራቶች ለአጭር ጊዜ ጠፍተው እንደነበር ተናግረዋል። አውሮፕላኑ ሜሪላንድ ወደሚገኘው አንደርሰን አየር ኃይል ጦር ሰፈር ከተመለሰ በኋላ ትራምፕ በሌላ አውሮፕላን ወደ ስዊዘርላንድ ማዕናታቸው ታውቋል። በዚህም ምክንያት ፕሬዝዳንቱ ለ3 ሰዓት በላይ ዘግይተው ጉዞ ጀምረዋል። ፕሬዝዳንቱ በዳቮስ በሚካሄደው በዓለም ኢኮኖሚ ፎረም ላይ ንግግር ያደርጋሉ ተብሎ ይጠበቃል። ፎርስ ዋን አውሮፕላን የአሜሪካ ፕሬዝዳንት ሲሳፈሩበት በሬዲዮ ግንኙነት የሚውል ስያሜ ሲሆን በየትኛውም አየር ኃይል አውሮፕላን የሚሰጥ ስያሜ ነው። በዚያ ወቅት አየር ኃይል ውስጥ ከ1990 ጀምሮ ጥቅም ላይ የዋለ 2 የቦይንግ 747-200 አውሮፕላኖች አገልግሎት እየሰጡ ነው። አውሮፕላኖቹ በየጊዜ ማሻሻያ ቢደረግላቸው ወጪያቸው እየጨመረ መሆኑ ተነግረዋል። ትራምፕ በአውሮፕላኑ ላይ በተደጋጋሚ ቅሬታ ሲያቀርቡ ቆይተዋል። ቦይንግ 2 አዲስ አውሮፕላኖች በጊዜ በማደስ ባለመቻሉ ምክንያት አስተዳደራቸው ባለፈው ዓመት አማራጮች እየፈለገ መሆኑን አስታውቀው ነበር።